በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስንም ሰራጺ ብዬ ምንም ላጠይቆት አካላት ያህል በስም በግብር በአካል ሶስት ብል በባህሪ በህልውና በአገዛዝ በፈቃድ ይህንም ዓለም መሀብ አልቦ ሀበቦ ቃለ መኖር ወደ መኖር አምጥቶ በመፍጠር ፈጥሮን በመግዛት ቅድመ ዓለም የነበረ ዛሬም በማዕከለ ዘመን ያለ ወደፊትም ዓለምን አሳልፎ የሚኖር የጌቶች ጌታ የነገስታት ንጉስ የአማልክት ሁሉ አምላክ እግዚአብሔር ይቺን ሰዓትና ይቺን ዕለት ባርኮ ቀድሶ ስለሰጠን እግዚአብሔር አምላካችንን እያመሰገነ ወደ ቀጣዩ ፕሮግራማችን እንመጣለን። ለዚች ሰዓት ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቅድሚያ የተወደዳችሁና የተከበራችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ በኢትዮጵያም ከኢትዮጵያም ውጭ ያላችሁ ምዕመናን ወምዕመናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምሕረቱ በቸርነቱ በመግቦቱ ሳይለየን ይችን ዕለት ይችን ሰዓት ባርኮ በኃጢአትና በበደል በጨረስነው ዕድሜያችን ላይ ለዚች ሰዓት ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ያለነው እንግዲህ ወርሃ ክረምቱን አልፈን እንዲሁም ደግሞ አዲሱን ዘመን ተቀብለን ለብርሃነ መስቀሉም ደርሰን መስቀሉንም አክብረን ዛሬ ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ያለንበት ዕለትና ወይም ሰዓት ወርሃ ጽጌ ወይም ዘመነ ጽጌ የሚገባበት ዕለት ላይ ነው ያለነው። መስከረም 26 ወርሃ ጽጌ የእመቤታችን ስደት የሚታሰብበት ማህሌተ ጽጌ የሚቆምበት ዕለት ነው ያለነው እና እንኳን ለዚህ ቀን በሰላም አደረሰን አደረሳችሁ። ስለዚህ ይህንን እያልን እመቤታችንን አጋዥ በማድረግ በእመቤታችን አማላጅነት በእግዚአብሔር ቸርነት ስለ ወርሃ ጽጌ እንነጋገራለን። አድማጭ ተከታዮች ሁላችሁም በጽሞና እንደተከታተሉ እስከ መጨረሻው በእግዚአብሔር ስም ጋብዛችኋለሁ። ቀጥታ ወደ ቃሉ ነው የምንሄደው። እንግዲህ በቤተ ክርስቲያናችን አስተምሮ በሀገራችን በኢትዮጵያ የወቅቶች ስርዓት ወይም ዑደት መሰረት ከመስከረም 26 ቀን ጀምሮ እስከ ታኅሳስ 25 ቀን ድረስ ያሉት 90 ቀናት የ90 ቀናት ናቸው። እነዚህም ቀናት እንደሚታወቀው 90 ቀናት ሲሆኑ ወርሁም መጸው በመባል የሚታወቀው ዘመን ላይ ነው ያለነው። 12ቱም ወይም 13ቱም ወራት በሀገራችን 4 ንዑሳት ክፍላት አሉት እና ከነሱ መካከል ደግሞ አንዱ ከመስከረም 26 እስከ ታኅሳስ 25 ዘመነ መጸው ነው። መጽወ ጠወለገ ወይም መጸው ማለት ወርሃ ነፋስ የነፋስ ወቅት ነፋስ የሚነፍስበት ያበቡት የአዝርዕት አትክልት የሚጠወልጉበት የሚያፈሩበት ወደ ፍሬ የሚቀየሩበት ወቅት ማለት ነው እና ይሄ ወርሃ ነፋስ ሲሆን ይኸውም መጽኦ ባጀ መጽለው ጠወለገ ቃለው የግስ ክስት የተገኘ ነው ማለት ነው። ዘመነ መጸው ከዘመነ ክረምት ቀጥሎ የሚብት ወይም የሚገኝ ነው የሚገባ ነው ማለት ነው። ይህም ወቅት የልምላሜ የአበባ የፍሬ ወቅት ነው። እውነት ነው። እዚህ ወቅት አሁን ወደ ሜዳው ስንወጣ አበቦች ፈንድተዋል፣ አብበዋል፣ አዝርዕት አፍርተዋል፣ አበባ ላይ ነው ያሉ፣ ወደ ፍሬ እየደረሱ ነው። ስለዚህ የፍሬ የአበባ ወቅት ነው ማለት ነው እና በውስጡም 5 ንዑሳን ክፍሎችን የሚያካትት ሲሆን እነዚህም አንደኛው ዘመነ ጽጌ ይባላል። አሁን የያዝነው ዛሬ የገባንበት የጀመርነው ቀን ማለት ነው። ዘመነ አስተምሮ፣ ዘመነ ስብከት፣ ዘመነ ብርሃን እና ዘመነ ኖላዊ የሚባሉ በዚህ በ90 ቀናት ውስጥ ራሳቸውን የቻሉ የሚመላለሱ
ንዑሳን ክፍሎችን የሚያካትት ወይም የሚገኙበት ይሆናል ማለት ነው። እና እንግዲህ ከአምስቱ የዘመነ አበው ክፍሎች መካከል የሚጀምረው ክፍለ ዘመን ወይም ክፍለ መጸው ዘመነ ጽጌ ተብሎ የሚጠራው ሲሆን ይኸውም ከመስከረም 26 ቀን እስከ ህዳር 6 ቀን የሚገኙ ዕለታት ናቸው ማለት ነው። እና 40 ቀን ይሆናሉ። 40ውን ቀን የሚመለከት ነው። እንግዲህ ዘመነ ጽጌ ቃሉ እንግዲህ የግዕዝ ግስ ነው። ጸገየ አበበ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ አበባ ማለት ነው። ይሄ የአበባ ወቅት ነው ማለት ነው። እና አበባ የአበባ ጊዜ፣ ዘመነ ጽጌ ደግሞ የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ነው እና ጽጌ የተባለ ለዚህ ነው። እንግዲህ ይህን ወቅት እጽዋት በአበባ የሚያጌጡበት፣ ምድር በአበቦች ህብረ ቀለማት የምታሸበርቅበት፣ ወንዞች ንጹህ የሚሆኑበት፣ ጥሩ አየር የሚነፍስበት፣ አዕዋፍ እግዚአብሔርን በዝማሬ በቋንቋቸው የሚያደሰቱበትና የሚያመሰግኑበት፣ እኛም የሰው ልጆች የክርስቶስ ወዳጆች ለምስጋና የተፈጠርን መሆናችንን በሰፊው የሚታይበት፣ አሰርቦካ ለምድር በስነ ጽጌያት፣ አቤቱ ምድርን በአበቦች አስጌጥካት፣ ምድርን በአበቦች አስዋብካት እያልን የዘመናትና የትውልድን አስገኝ ባለቤት የሆነውን ልዑል እግዚአብሔርን የምናመሰግንበት፣ ከዚህ ባሻገር እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ወደ ግብጽ ምድር ከገሊላ ወደ ግብጽ ምድር መሰደዷን የምናስብበት ወቅት ነው ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ሁላችሁም አድማጭ ተከታዮቻችን ይህ ወቅት በተለይ ከመስከረም 26 እስከ ቁስቋም ወይም እስከ ህዳር 6 ያለውን እሷን እመቤታችን ድንግል ማርያምን በአበባ ልጇን ኢየሱስ ክርስቶስን በፍሬ እየመሰሉ ሊቃውንቱ እንዳስቀመጡልን ይሄ ዘመነ ጽጌ የአበባ የፍሬ ወቅት ነው ብለን የምናከብረው በተለይ ከእመቤታችን መሰደድ ጋራ የሚገናኝ የእመቤታችንን መሰደድ፣ የእመቤታችንን መራብ፣ የእመቤታችንን መጠማት፣ የእመቤታችንን ተወልዳ ካደገችበት ሀገር መሳደድ የምናወሳበት የምንዘክርበት ሰዓት መሆኑን መርሳት የለብንም ማለት ነው። እና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ የዘመኑ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ ጌታችንን ለማሳደድ ጌታችንን ለመግደል ይፈልገው እንደነበር ነው። እና ይሄ በቅዱስ ማቴዎስ ወንጌል ምዕራፍ 2 ተራ ቁጥር 13 ጀምረን ስናነብ የምናገኘው ነው። እና ሄሮድስ ሕፃኑን ይፈልገው ነበር። ከመይቅትሎ ሕፃኑን ኢየሱስ ክርስቶስ እና ምን አለው የእግዚአብሔር መልአክ ዋስተራዮ ለዮሴፍ በሕልም ዘይት ተንሥእ ወንሥአ ሕፃነ ወእሙ ወጉየ ውስተ ብሔረ ግብጽ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሀገር ሽሽ እስመ ሀለወ ሄሮድስ ይቅትሎ ለሕፃን፣ ሄሮድስ ሕፃኑን ይገለው ዘንድ ይፈልጋልና ወደዚያ ሄድ፣ ወሀሉ ይእዜሰ ከመ እነግረከ እስክነግርህም በዚያ ቆይ ብሎ ነግሮታል። እና እንግዲህ ጌታችን ኢየሱስ ክርስቶስ የተወለደው የተጎዳውን የተሰበረውን ሊጠግን የጠፋውን ሊፈልግ የሰውን ልጆች ለማዳን ነው ወደዚህ ዓለም መጥቶ የነበረ። እነሱ ግን ሄሮድስ ግን የስልጣን ጥማት ስላለበት ስልጣኔን ይቀማኛል በማለት ኢየሱስ ክርስቶስን አሳደደው። የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት ሁሉ አምላክ ሰዎችን ዙፋን ላይ ያስቀመጠውን የስልጣን ባለቤት የሆነውን ንጉስ ዘይሰይምዎ የማይሾሙት ቅድመ ዓለም ራሱ ንጉስ ነው። እግዚአብሔር ንጉስ ውእቱም ቅድመ ዓለም ብሎ ቅዱስ ዳዊት እግዚአብሔርስ ከዓለም በፊት ጀምሮ ንጉስ ነው ብሎ ተናግሮለት ነበር ቅዱስ ዳዊት። እና እግዚአብሔር የነገስታት ንጉስ ነው፣ የጌቶች ሁሉ ጌታ ነው፣ የአማልክት ሁሉ አምላክ ሲሆን ነገር ግን ሄሮድስ በስጋዊ አስተሳሰብ በደማዊ አስተሳሰብ ስልጣኔን ይቀማኛል ሲል ኢየሱስ ክርስቶስን ለመግደል ኢየሱስ ክርስቶስን ለማሳደድ ሞከረ ነው።
እና ኢየሱስ ክርስቶስ ከገሊላ ወደ ግብፅ ምድር መሰደዱን እያሰብነ በተለይ በዚህን ወቅት ሰፊ አገልግሎት የምናገለግልበት በማህሌቱ፣ በሰዓታቱ፣ በአውደ ምሕረቱ ስለ እመቤታችን መሰደድ፣ ስለ ጌታችን ኢየሱስ ክርስቶስ ትዕግስት፣ ስለ ጌታችን ኢየሱስ ክርስቶስ የባሕርይ አምላክ ሆኖ እያለ በወዳጁ ወይም በፈጠረው በልጁ መሰደድ የምናየበት ወቅት ነው ማለት ነው እና ስልጣኔን ይቀማኛል በሚል ቅናት ተነሳስቶ ጌታችን ለማስገደል አሰበ። ያን ጊዜም ጌታችን በተአምራት መዳን ሲቻለው በታምራት እሱን አጥፍቶ መዳን ሲቻለው የትዕግስትና የትህትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳኢነት በአረጋዊ ዮሴፍ ጠባቂነት በሰሎሜም ድጋፍ ከገሊላ ወደ ግብፅ ተሰዶ ሄሮድስ እስኪሞት ድረስ ቆይቷል ማለት ነው። እውነት እኮ ነው። ጌታችን ኢየሱስ ክርስቶስ ሄሮድስን ማጥፋት ይችላል። ሄሮድስን ማሳደድ ይችላል። ነገር ግን ኢየሱስ ክርስቶስ ለኛ ያስተማረን መግደልን ሳይሆን መሞትን፣ ማሳደድን ሳይሆን መሰደድን ስለሆነ ክርስትና እንዲህ እንደሆነ መታገስን አስተምሮናል። መታገስን የተማርነ ከባለቤቱ ከኢየሱስ ክርስቶስ ተማሃሩ እምኔ እስመ የዋህ አነ ወትሑት ልቤ፣ ጌታ ኢየሱስ ክርስቶስ ከኔ የተማርን ትሑት ነኝ ልቦናዬም የዋህ ነው ቅን ነኝ ብሏልና ቅንነትንም ትሕትናንም ሁሉንም ነገር የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነውና እውነት ነው። በእመቤታችን ጀርባ ታዝሎ በረሃ ለበረሃ ተንከራቷል። በረሃ ለበረሃ ሲዞር ኑሯል። ስለዚህ ጌታችን ሄሮድስ እስኪሞት ድረስ ወሀሉ እስከ ነገረከ በዚያ እስክነግርህ ድረስ ቆይ። ሄሮድስ የመሰለው ለብዙ ዘመናት የሚኖር ብዙ ጊዜ ቆይቶ ነግሶ ሀገርን የሚገዛ መስሎት ነበር። ግን 3 ዓመት አልቆየም። ከ3 ዓመት በኋላ ሄሮድስ ወዲያው ጠፍቷል። ሄሮድስ ወዲያው ሞቷል። እና ይህንን ሳያውቅ ይህንን ሳይረዳ አምላኩን ሊያድነው የመጣውን ሊፈውሰው ሕያው ሊያደርገው የመጣውን ኢየሱስ ክርስቶስን አሳዶታል ማለት ነው። መድኃኒቱን አጣ። ስለዚህ እስኪሞት ድረስ ቆይቷል ነው። ሄሮድስም ጌታን ያገኘው መስሎት በቤተልሔም በአውራጃዋ የሚገኙ በቤተልሔም እና በአውራጃዋ የሚገኙ ሕፃናትን 2 ዓመት ከዚያም በታች የሆኑት 144,000 ሕፃናትን በግፍ አስፈጅቷቸዋል። ይህንንም አባቶቻችን ሲተርኩ ኢየሱስ ክርስቶስ የሰማይና የምድር ጌታ በቤተልሔም ተወለደ እያሉ ሰብአ ሰገል እጅ ሊነሱት ይልቁንም ወርቅ፣ ዕጣን፣ ከርቤ ሊገብሩለት ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ ሊሰግዱ በዚያ አልፈው ሲሄዱ እንደተገናኙ ይነግረናል ማለት ነው እና ሄሮድስ ግን የመሰለው እንደዚህ አልነበረምና አይ የለም ስንት ዓመት ይሆነዋል ብሎም ከሊቃውንቱ ሰብስቦ እንደተጠየቀ ማህበረ ሊቃውንት በየት ይወለዳል ኢየሱስ ክርስቶስ የሚባለው በየት ሀገር ነው? አይ ያ ሚክያስ ነቢዩ ሚክያስ ዋንቲኒ ቤተልሔም ደፍራታ የታቲም ነገሥተ ዳስ ሰምቼዋለሁ፣ በዚህ ንጉሥ ይወለዳል፣ በዚህ የሰማይና ምድር ጌታ ይገኛል ተብሎ ሲናገር ሰምተነዋል ብለው ሊቃውንቱ ተረጎሙለት። እውነት ነው። መጠየቅ ከሊቃውንት ስለሆነ መረዳት ከምሁራኑ ስለሆነ የታሪክ ባለቤቶች የታሪክ መዛግብቶች እነሱ ናቸውና ጌታችን ኢየሱስ ክርስቶስ የሚወለድበትን ሀገር ነቢያት የተናገሩትን ነቢያት የተነበዩትን ትንቢት ተረጎሙለት ማለት ነው። እናም ስለሆነም ሄሮድስ በዚህን ሰዓት ልመለስ አላለም። ቀጥታ ሊቃውንቱን ከሰበሰበ በኋላ እውነት ነው። ስለዚህ ዲያብሎስም ደግሞ ተገልጾ ያንተን ስልጣን የኔን መንግስት የሚቀማ ልጅ ገና በቤተልሔም ተወለደልህ ብሎታል። ምን ላድርግ ታዲያ ብሎ ሄሮድስ በጭንቀት ውስጥ ሳለ ሄሮድስን ምን አለው ዲያብሎስ? አይ እንግዲያስ ከዓመት እስከ 2 ዓመት ከ1 ዓመት ከ2 ዓመት ከመንፈቅ እስከ 2 ዓመት ያሉትን ሕፃናት ሰብስበህ በአካባቢው ልብስ፣ ቀለብ፣ ምግብ ልሰጥ ነው ብለህ አውጅና አንድ ጊዜ በአዳራሽ ውስጥ አስገብተህ ፍጃቸው። ከዚያ መካከል ኢየሱስ ክርስቶስን ታገኘዋለህ። ይሄ ሞኝነት ይህን ጊዜ ነው የእግዚአብሔር መልአክ ተነስ ወንሳ ሕፃን ወእሞ ወጎየፍ ተነስ ዮሴፍ ሕፃኑን እናቱን ብላቴናዋና እናቱን ይዘህ ወደ ግብፅ ሀገር ሽሽ። ይሄ ክፉ ንጉሥ ሄሮድስ ይፈልገዋል ሊገለውና እኔ እስከምነግርህ በዚያ እኖራለሁ። ይሄ የመልአኩ ጠባቂነት አልተለያቸውም። ነገር ግን እሱ የባሕርይ አምላክ ነው፣ ሁሉን ያውቃል። ትዕግስት ሊያስተምረን ሊመክረን ነው ሁሉ የተቀበለ ብያቸዋለሁ። ስለሆነም ጌታችን አምላካችን ኢየሱስ ክርስቶስ በእናቱ ጀርባ ታዝሎ ይህን ጊዜ ነው ወደ ግብፅ ሀገር የተሰደደው ማለት ነው። እናም
ክርስቶስ እንግዲህ እንደነገርኳችሁ ብዙውን ጊዜ በታምራት መዳን ሲችል ሄሮድስን አጥፍቶ እሱ መንግስት ሲችል ይህን ሁሉ አላደረገም። ጠላትን መውደድ አስተምሮናል፣ ትዕግስትን አስተምሮናል፣ ፍቅርን አስተምሮናል። እኛም ከዚህ ተምረን እንድንለወጥ እንድንቀየር እግዚአብሔር አምላካችን ይርዳን። በአረጋዊ ዮሴፍ ጠባቂነት በሰሎሜ ድጋፍ ነው እንግዲህ ከዚያ ወርዶ የተሄደው ማለት ነው እና በቤተልሔም በአውራጃዋ የሚገኙትንም ሁሉ ሕፃናት ልብስ ቀለብ ልንሰጥ ነው፣ ደብተር እስክሪብቶ እንሰጣለን ብለው አውጀው የድሃ ነገር አንዳንድ ጊዜ ደካማ ጎን አስቸጋሪ እና ድሆችም ልጆቻቸውን ሰብስበው ወስደው ቀለቡን ሊያሰፍሩ ምግቡ ሊገኝ ደብተር ሊያስገዙ ሰብስበው ወሰዱለት። በአዳራሽ ውስጥ አስገብቶ 144,000 ሕፃናትን በግፍ አስፈጅቷቸዋል። እንግዲህ በእመቤታችን በቅድስት ድንግል ማርያም በታምረ ማርያም በማኅሌተ ጽጌ ተጽፎ እንደሚገኘውም ጌታችን በግብፅ ምድር በስደት ሳለ ብዙ ድንቅ ታምራቶችን አድርጓል። ከእነዚህም መካከል እናቱ እመቤታችን የዘለፏትን ትዕማንንና ኮቲባን ማየት እንችላለን። ትዕማንና ኮቲባ የሚባሉ ሴቶችን ከእውነት እንግዲህ ማየት ስንችል ታሪካቸው እንዲህ ነው። ኢየሱስ ክርስቶስ ወደ ግብፅ ሀገር ተሰዶ ብዙ ታምራትን አድርጓል። እንመጣበታለን ወደፊትም በሰፊው። እንግዲህ እመቤታችን የዘለፏትን፣ እመቤታችን የነቀፏትን፣ እመቤታችንን የሰደቧትን ትዕማንና ኮቲባ፣ ትዕማን እመቤቷ ናት፣ ኮቲባ ባሪያዋ ናት። እነዚህ ሁለቱ ከሰውነት ወደ ውሻነት መቀየራቸው፣ ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንን ሁሉ ክፉዎች እንዳይጠጡት ማራራ ማድረጉ፣ ለችግረኞች ለበሽተኞች ግን ጣፋጭ መጠጥ ፈዋሽ ጠበል ማድረጉ፣ የሄሮድስ ጭፍሮች ደርሰው ልጅን ሊገሉብኝ ነው ብሎ ልጅሽን ሊገሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችን በማስደንገጡ እመቤታችን ድንግል ማርያምን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቀር ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረች ጊዜ እንደ ቀድሞ ድጋፍ እንደገና ደህና እንድትሆን ማድረጉ፣ እንደዚሁም የግብፅ ጣዖታትን ቀጥቅጦ ማጥፋቱ ተጠቃሾች ናቸው ማለት ነው። እንግዲህ እኒህን የመሳሰሉ ድንቅ ታምራቶችን አድርጓል። ከገሊላ ሲወጡ ሁለቱ ሽፍቶች አብረዋቸው ተከትለው ወጥተዋል። 6 ቀን ተሰውረው በሰባተኛው ቀን እንደተገለጹላቸው ይሄ የባሕርይ አምላክ መሆኑን እንዲያውቁ ሽፍቶች ጨካኞች እንደነበሩ፣ ነገር ግን የኢየሱስ ክርስቶስ የእመቤታችንን እናትነት የኢየሱስ ክርስቶስ ቸርነት አራርቷቸው እንደገና ኢየሱስ ክርስቶስን ተሸክመው እስከምቦ ብለው እንደሸኙት ይሄ ሁሉ የሚጠቀስ ነው ማለት ነው። ከዛም ወደ ግብፅ ሀገር ወርደው ትዕማር ቤት ገብተው እባክሽ ቁራሽ ስጭን እርቦናል ብለው ቢሉ ትዕማር እመቤታችንን እንዲህ አይነት መልክ ይዘሽ ምን በረሃ ለበረሃ ያንከራትትሻል? ምን ሀገር ለሀገር ያዞርሻል? ጠባዬ ክፉ ብትሆኝ ነው እንጂ ብላ እመቤታችን ድንግል ማርያምን ሰድባታለች። ይህን ጊዜ ቅዱስ ዮሴፍ እመቦይ ሆብዎ ለለመነ ካለ ይሰጡታል፣ ከሌለ ደግሞ ካለ ያድሱ ይሉታል እንጂ ምን እንደ እንጨት የሚያደርቅ ነገር ትናገሪያለሽ ብሎ ቢናገር ኮቲባ ደርቡን እያናወፀች ወርዳ አንድ ጊዜ ዮሴፍን በጥፊ ቃታ ዋንኮርኮረቶ ይላል ዲበ እብን ጌታችን ኢየሱስ ክርስቶስን አውርዳ ከድንጋዩ ላይ ፈጅተዋለች፣ ከድንጋዩ ላይ ቀጥቅጠዋለች። የባሕርይ አምላክ ኢየሱስ ክርስቶስን የፍጥረታት ሁሉ ባለቤት የዘመናት አስገኝ ኢየሱስ ክርስቶስን አውርዳ ከድንጋዩ ላይ ፈጠፈጠችው። በዚህ ምክንያት ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ መሬት ላይ ወደቀ። የእኛን ውድቀት ወደቀ፣ የእኛን መቀጥቀጥ እሱ ተቀጠቀጠ። በብላቴናነቱ በ2 ዓመቱ ይህን ጊዜ ዮሴፍ ግዮ ወይታይለ ግዮ ለማ አምላክ ውቱ ያርኢ ኃይሎ ተይው እንዳታነሺው አላት እመቤታችን ቅድስት ድንግል ማርያምን። አምላክነቱን ይግለጽ፣ የአምላክነቱን ስራ ይስራ አላት። እውነትም ጌታችን ኢየሱስ ክርስቶስ ኮቲባን ምድር ተከፍታ ትዕማንን ምድር ተከፍታ እንድትውጣት ከነባሪያዋ ሌሎችም ለማዳነቅ ነገሩን ሰምተው የመጡትን ደግሞ ዝንጀሮ ጦጣ አደረጋቸው። የገዛ ውሾቻቸው እያባረሩ ከመንደራቸው ከሰፈራቸው ወደ ጫካ አስገብተዋቸዋል ይላል እና ይህ ተአምር የተሰራ በስደቱ ወቅት ነው። በስደት ዘመን የተደረገ ድንቅ ስራ ድንቅ ተአምር መሆኑን ነው የምናየው ማለት ነው እና ሌላው በግብፅ ሀገር ውሃ የሚሰጣቸው ቁራሽ የሚሰጣቸው አጣ። እመቤታችን በረሃ ለበረሃ እየዞረች ወደ መንደር እንኳን ገብታ ብትለምን ውሃ የሚሰጣት አጣች። ከዚያ ውሃ የሚሰጣት አጣ፣ እያለቀሰች ተመልሳለች። ልጇም እንደ ሕፃናት አልቅሶባታል።
ይህን ጊዜ ጌታችን ኢየሱስ ክርስቶስ ባረከ ኮካ ዋንቃ ማየም ታይተግራ እንግዲህ እመቤታችን ድንግል ማርያም ሕፃኑ ኢየሱስ ክርስቶስ የእመቤታችንን ችግር ተረድቶ ከእግሯ ስር ምንጭ አመንጭቶ ከአለቱ ላይ ውሃ አፍልቆ አጠጥቷል። ይህችም የመነጨዋች ውሃ ለሩቅ ሀገር ሰዎች በሩቅ ለሚመጡ ሰዎች እንደ ማር እንደ ወተት የምጣፍጥ እንደ ጸበል ፈዋሽ ሆናለች። ለዚህ ሀገር ሰዎች ግን መራራ ሆናለች። ለምን? ሰዎች ክፉዎች ስለሆኑ እንግዳ የማይቀበሉ እመቤታችን ኢየሱስ ክርስቶስን ያልተቀበሉ ስለሆነ እና እኒህን የመሳሰሉ ታምራት የተደረጉ በምድረ ግብጽ በጌታችን ኢየሱስ ክርስቶስ ሕፃን እያለ ነው እና የጌታችንና የእመቤታችን የስደት ወቅት በወርሃ ግንቦት መሆኑን ሊቃውንቱ ያስተምራሉ ማለት ነው። ነገር ግን ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችንን ደግሞ በፍሬ እየመሰሉ ለማመስገን ለማወደስ በሚያስችል ምስጢር ሊቃውንተ ቤተክርስቲያን የስደቱ ጊዜ በዘመነ ጽጌ እንዲዘከር አድርገውታል እንጂ ግንቦት 24 ነው ስደቷስ ነው። እውነት ነው ግንቦት 24 የተሰደደች። ነገር ግን እመቤታችንን በአበባ በሚያምር አበባ መልካም በሆነ ውብ በሆነ አበባ ጌታችን ኢየሱስ ክርስቶስን ደግሞ ጥሩ በሆነ ፍሬ እየመሰሉ ሊቃውንት እያመሰገኑ ይልቁንም እያመሰጠሩ ለማመስገን ፈልገው ወደዚህ ቀይረውልናል ማለት ነውና እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬ ለዘላለም የማይደርቀውን የማይጠወልገውን የሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናት። ለዘላለም የማይደርቀውን የማይጠወልገውን ያስገኝ ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ ውብ አበባ ናት። ውብ አበባ መሆኗን ይህንን እዚህ ጋር አገናኝተው ለማመስገን ሲፈልጉ እውነት ነው። በዚህ ወቅት ደግሞ ምድር አሸብርቃለች፣ ምድር ተውባለች በአበባ በስነ ፍጥረት በፍጥረት ውብ በሆነ በኮርጅድ አይደለ ሰዎች በሚስሉት በቀለም አይደለ በተፈጥሮ የሆነ አበባ ያጌጠችበት ወቅት ነውና የማትጠወልግ አበባ ናትና ይህ የእመቤታችን አበባነትና የጌታችንን ፍሬነት እንደ ቅዱስ ያሬድ እንደነ ቅዱስ አባ ጊዮርጊስ ዘጋስጫ እንደነ አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው የተተነተነና የተገለጸ የተመሰጠረ መሆኑን ወደፊትም በሰፊው እናያለን ማለት ነው። እንግዲህ በዘመነ ጽጌ በማህሌት በቅዳሴ ጊዜ የሚቀርቡ መዝሙራትን የሚሰጡ ትምህርቶችንም በማህሌተ ጽጌው በቅዳሴው በመዝሙራት የሚሰጡ ትምህርቶችም ይህንኑ ምስጢር የሚመለከቱ ናቸው። በዚህ ወቅት በሚገኙ ሰንበታትም ሊቃውንቱ ሌሊቱን ሙሉ ስለ እመቤታችን አበባነት ስለ ጌታችን ፍሬነት የሚያትት ትምህርት የያዙትን ማህሌተ ጽጌ ሰቆቃወ ድንግል ከቅዱስ ያሬድ ዚግ ጋር በማስማማት ሲዘምሩ ሲያሸበሽቡ ያድራሉ። ቅዳሴውም በአባ ሕርያቆስ የተደረሰውና ምስጢረ ስጋዌን ምስጢረ ሥላሴን ነገረ ማርያምን የሚተነትነው ቅዳሴ ማርያም ነው። እንግዲህ ምንባባቱ ከእንደዚህ ጋር ተዛምደው ተስማምተው ይሰበካል ማለት ነው። በአጠቃላይ እመቤታችን በስደት የደረሰባትን መከራ በማስታወስ ዘመነ ጽጌን በፈቃዳቸው የሚጾሙ ካህናትና ምዕመናን ብዙዎች ናቸው። ሆኖም ግን የጽጌ ጾም የፈቃድ ጾም እንጂ ከሰባቱ አጽዋማት ጋር የሚመደብ ስላልሆነ ጽጌን የማይጾሙ አባቶች ካህናትና ምዕመናን ልንነቅፋቸው አይገባም ነው። እውነት ነው። የሚጾሙ ሰዎች ይህንን ጾም በድብቅ በስውር መጾም መቻል እንዳለባቸው የማይጾሙትንም መንቀፍ እንደማይገባቸው የሚጾሙት እውነት ነው በድብቅ ጾመው እንጾማለን ሳይሉ ጾማቸው ሳይታወቅ በረከት ከእመቤታችን የሚያገኙበት የማይጾሙትም ደግሞ ቢጾሙ መልካም ባይጾሙም ደግሞ ምንም የሚያስነቅፍበት የለም። የሕግ ጾም ስላልሆነ የአዋጅ ጾም ስላልሆነ ከሰባቱ አጽዋማት ውጭ ስለሆነ ማለት ነው እና ምዕመናን ብዙዎች ናቸው። ሆኖም ግን የጽጌ ጾም የፈቃድ ጾም ነው። የግዴታ ጾም አይደለም። የማይጾሙ ሰዎች ሊነቀፉ አይገባቸውም። መነኮሳትም ይሁኑ ካህናትም ይሁኑ ምዕመናንም ይሁኑ ባይጾሙ ግዴታ የለባቸውም።
ይሄ እመቤታችን በረከት እናገኝ። ዓመት እስከ ዓመት የሰው ልጅ መጾም ይገባዋል። ግን የሚጾም ሰው ግን እጾማለሁ ማለት የለበትም። በከንቱ ውዳሴ ድካሙ እንዳይቀር ነው። ስለዚህ አምላካችን በአበባ የሚመስለው ሰውነታችንን የጽድቅ ፍሬ ሳያፈራ በሞት እንዳይወሰድ እግዚአብሔር አምላካችን ይርዳል። እንግዲህ ይሄ ወቅት ቅድም እንዳነሳ ነው የፍሬ የአበባ ወቅት ነው። የእመቤታችን መሰደድ፣ የእመቤታችን መንገላታት፣ የእመቤታችን መረሃብ፣ አሁን ሄሮድስ ሰራዊቱን ላከብኝ፣ አሁን ሄሮድስ ደረሰ፣ ልጄን ይገሉብኝ ይሆን እያለች እመቤታችን በፍርሃት በሐዘን ተውጣ ወደ ምድረ ግብጽ መውረዷን የምናስብበት፣ ስደቷን፣ መከራዋን፣ መራቧን፣ መጠማቷን ይህን ሁሉ እያሰብን የምንዘምርበት ሳምንት ዘመነ ጽጌ ይባላል። ይሄውም ከመስከረም 26 እስከ ህዳር 6 ባሉ ቀናት 40ውን ቀናት እንግዲህ የሚጾሙ ምዕመናን አሉ እና በዚሁ መልእክቴን ማስተላለፍላችሁ የምትጾሙ ምዕመናን እንጾማለን አትበሉ። የምትጾሙ አባቶች ካህናት ይህን ጾም እንጾማለን ብላችሁ አታውሩ። ምክንያቱም የፈቃድ ጾም የበረከት ጾም ነው። የበረከት ከእመቤታችን በረከት ለማግኘት በፈቃዳችሁ የምትጾሙት ጾም እንጂ ተገዳችሁ በአዋጅ ተነግሮ በአደባባይ ተነግሮ በቤተ ክርስቲያን አውደ ምሕረት ተሰብኮ አይደለም። ይሄ የፈቃድ ጾም የግል ጾም ነው። የንስሐ ጾም የግል ጾም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ስርዓት ሁለት አይነት ስርዓት አላት። አንዱ የአዋጅ ጾም ነው። ማንኛውም ሰው የሚጾመው ክርስቲያን የሆነ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ አማኝ የሆነ ሁሉ የሚጾመው ጊዜም ሰዓትም ስላለው ነው። ያ በፍትሐ ነገሥቱ እንደተጻፈ ጾምሰ ተከሎተ ብእሲ መብል በጊዜው ጾምስ በታወቀው ሰዓት በታወቀው ዕለት ከመብል መከልከል ነው እንዳለው። የታወቀው ሰዓት የታወቀው ዕለት እነማን ናቸው ሲባል ሰባቱ አጽዋማት ናቸው። ዕለታት ማለት የታወቀው ሰዓት እስከ 9 ሰዓት የምንጾመው ጾም ነው። ይሄ ጾም ግን ከዚያ ውጭ ነው፣ የፈቃድ ጾም እንጂ የግድ ጾም አይደለም ነው። ስለዚህ የፈቃድን ጾም ከግድ ጾም ከእውነተኛው ከአዋጁ ጾም ጋር አገናኝተው የሚበሉ ሰዎችን መንቀፍ፣ የሚበሉ ሰዎችን መተቸት በከንቱ ድካም እንዳይሆን እና አምላከ ቅዱሳን እግዚአብሔር የምትጾሙትንም እግዚአብሔር አምላክ በበረከት ይጎብኛችሁ። እኛም ደግሞ ይህንን የእመቤታችንን ወርሃ ስደት በማሰብ ወርሃ ስደቷን በመዘከር መከራዋን በማሰብ በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በአውደ ምሕረቱ አገልግለን ሁላችንም ስሙ ቀዳሾች የመንግስቱ ወራሾች እንድንሆን በረከትም እንድናገኝ እግዚአብሔር አምላካችን ይርዳን። ዘመነ ጽጌ ይህንን የሚመስል አገባብ ያለው ነው። ወደፊት እንቀጥላለን፣ በሰፊው እናየዋለን እና በዚህ ምክንያት ነው ሄሮድስ እንግዲህ በቅናት ጌታችን ኢየሱስ ክርስቶስን አሳዶታል። ጌታችን ኢየሱስ ክርስቶስን ከገሊላ ወደ ግብጽ እንዲወርድ አድርጎታል። ነገር ግን ጌታችንና አምላካችን ኢየሱስ ክርስቶስ ወደ ግብጽ ሀገር ለምን ወረደ? ብዙ ሀገሮች እያሉ ብዙ ታላላቅ ሀገሮች እነ ሮምን የመሰሉ ሌሎችንም አህጉራት ማየት ሲቻል ኢየሱስ ክርስቶስ ግብጽን ለምን መረጠ ብለን ስናይ ይሄ ታሪኩ መነሻ ስላለው አባቶች ነቢያት የተናገሩት ትንቢት ይፈጸም ዘንድ ይልቁንም ደግሞ በግብጽ አምልኮተ ጣዖት ስለሚበዛ አምልኮተ ጣዖትን ለማጥፋት ስለዚህ አሕዛብ በበዙበት አካባቢ፣ አረማውያን በበዙበት አካባቢ፣ ምዕመናን ባነሱበት ሰፈር ያልተማሩትን ሰዎች ወርዶ አስተምሩ ለማለት አብነት ለመሆን ኢየሱስ ክርስቶስ ወደ ግብጽ ሀገር ተሰዷል እና እነ ቅዱስ ኢሳይያስ እነ ቅዱስ ሆሴዕ ግብጽ ጸዋዕኩ ወለወልደ ልጄን ከግብጽ ጠራሁት። ያም ኢሳይያስም ደግሞ ነው በፈጣን ደመና ተጭኖ እግዚአብሔር ወደ ግብጽ ይበራል ይመጣል። ፈጣን ደመና እመቤታችን እንደሆነች በእመቤታችን ጀርባ ታዝሎ ወደ ግብጽ መምጣቱን አስቀድመው በትንቢት አነሳስተውታል እና ይሄ ነው ዋናው ትልቁ ምስጢር። ግን ግብጽ የሲኦል ምሳሌ ናት። የሲኦል ምሳሌ ናት። ቤተልሔም እሱ የተሳደደባት ቤተልሔም ደግሞ የገነት ምሳሌ ናት። እንግዲህ አዳም ከገነት ወደ ሲኦል ነው የተሰደደው። ጌታችን ኢየሱስ ክርስቶስ የአዳምን መሰደድ ተሰዶ የአዳምን መከራ እሱ ለመቀበል ከሲኦል ከቤተልሔም ገነት ወደ ሲኦል ግብጽ ተወርዶ በግብጽ ውስጥ የነበረውን የስደት ቆይታ አሳልፎ ኢየሱስ ክርስቶስ
ወደ ሀገሩ ወደ ገሊላ ወደ ተወለደበት ወደ ቤተልሔም በሰላም ተመልሷል። አዳምም ሲኦል ውስጥ ኑሮ ወደ ገነት የተመለሰው በጌታችን ኢየሱስ ክርስቶስ ዋጋ ከፋይነት በኢየሱስ ክርስቶስ መስዋዕት ከፋይነት ነውና፣ ስለዚህ የአዳምን ስደት ኢየሱስ ክርስቶስ ተሰደደ። የአዳምን ግፍ እሱ ተቀበለ። ይህን ለማድረግ ነው አባቶቻችን በምስጢር ያስቀመጡልን። ይሄ ነው። ማንኛውም ይህን ወርሃ ጽጌን የሰላም የበረከት የጤና ዘመን እንዲያደርግልን በዚህ ዘመን አመስግነን ከእመቤታችን ረድኤት በረከት እንድናገኝ እግዚአብሔርን በቸርነቱ እንዲጎበኘን ሀገራችንም ኢትዮጵያን ሰላም እንዲያደርግልን መልካም ፈቃድ ይሁንልን። ያስተማረንና የመከረን ያገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር